የተወደዳችሁ ተመልካቾች እነኚህ የዕለቱ አበይት ጉዳዮች ናቸው። በዝርዝር ወደ እናንተ የምናደርሳቸውን ዜናዎች ወደ እናንተ ማድረስ እንቀጥላለን። እስከ ፍጻሜው አብራችሁን እንድትቆዩ በድጋሚ እንጋብዛለን። የሆቴልና ቱሪዝም ዘርፍ ለአካባቢ እድገትና ለዜጎች የስራ ዕድል ፈጠራ ያለው አስተዋጽኦ የላቀ በመሆኑ ዘርፉ የመንግስት ልዩ ትኩረት ነው ሲሉ የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ ተናግረዋል። የወላይታ ሶዶ ከተማ ከንቲባ ወይዘሮ ታገኝ ኃይለ ማርያም በበኩላቸው የሆቴሉ በከተማዋ እምብርት ላይ መገንባት የከተማዋን ገቢ ከፍ ለማድረግና የንግድ እንቅስቃሴን ለማዘመን ትልቅ አቅም እንደሚሆን ገልጸዋል። ለበርካታ ዓመታት ግንባታው ሲካሄድ የቆየውና በአቶ እምነት እንዳሻው በ600 ሚሊዮን ብር ወጪ የተገነባው የወላይታ ቱሪስት ሆቴል በይፋ ስራ መጀመሩ በሆቴልና ቱሪዝም ዘርፍ ላይ የሚኖረው አስተዋጽኦ የላቀ መሆኑ ተገልጿል። በጉዳዩ ላይ ትሁን ዘለቀ ተጨማሪ አላት። ለከተሞች እድገት የሆቴል ኢንቨስትመንት ሚናው ከፍ ያለ ነው። በወላይታ ሶዶ ከተማም በግንባታ ሂደት ላይ ረጅም ዓመታትን ያስቆጠረው የወላይታ ሶዶ ቱሪስት ሆቴል ከረጅም ጊዜ በኋላ አገልግሎት ጀምሯል። የወላይታ ሶዶ ከተማ የንግድና ኢንቨስትመንት ማዕከል መሆኑን የገለጹት የወላይታ ዞን ዋና አስተዳዳሪ ፕሮፌሰር ሳሙኤል ተሰማ በወላይታ ሶዶ ከተማ ላይ ኢንቨስት ያደረገ አካል ትርፋማ እንደሚሆኑ በመግለጽ ከተማዋ ከፍተኛ የንግድ እንቅስቃሴ የሚስተዋልባት መሆኑን ደግሞ ለሆቴል አገልግሎት ተጨማሪ አቅም ይፈጥራል ሲሉ ተናግረዋል። ባለ 7 በር መግቢያና መውጫ ሁሉም ሰው ሶዶን ሳያቋርጥ አያልፍም። ከተማችን የምትታወቅበት በርካታ የተለያዩ የራሳቸው የሆነ ዩኒክ ከሌሎች ከተሞች ለየት የሚያደርገው ባህሪ ያላት ከተማ ናት። ሶዶ ላይ ኢንቨስት ያደረገ አይከስርም። የነገደ የሚያተርፍበት፣ ኢንቨስት ያደረገ በኢንቨስትመንቱ ከፍ ያለ ተጨማሪ ኢንቨስትመንት የሚጠይቅበት በርካታ ተጠቃሚና ከፍተኛ የህዝብ ብዛት ያለበት የንግድ ከተማ ነው። በዚች ንግድ ከተማ በሆነችው ሶዶ ላይ ኢንቨስት የሚያደርጉ ሰዎች እጥፍ የሚያተርፉበት እንዲሁም ለሌላ ኢንቨስትመንት ተጨማሪ ማስፋፊያ የሚጠይቁባት ከተማ ናት። የከተማችን እምብርት በሆነ ቦታ እዚህ ላይ የተሰጠው ይሄ ግንባታ ሲጓተት በተለያየ ጊዜያት ድጋፍ ለማድረግ ከከተማው ከዞኑ ኢንቨስትመንት ድጋፍ ሲደረግ ቆይቷል። ማነቆችን ለመፍታት የተደረጉ ጥረቶች ተሳክቶ ዛሬ በእንደዚህ አይነት ሁኔታ ለምረቃ መብቃቱ በጣም የሚያስደስት ነው። ለኮንፈረንስ ቱሪዝም ተጨማሪ የሆነችው የወላይታ ሶዶ ከተማን ለማልማት በሆቴል ቱሪዝም ላይ ያሉ የግሉ ባለሀብት ሚናቸው ከፍ ያለው መሆኑን ያስታወቁት የከተማዋ ከንቲባ ወይዘሮ ታገኝ ኃይለ ማርያም ናቸው። 600 ሚሊዮን ብር በላይ በሆነ ወጪ ግንባታው ተጠናቆ ለምርቃት የበቃው የአቶ እምነቴ እንዳሻውና ባለቤታቸው እጅግ ዘመናዊ ሆቴል ለከተማችን ለሆቴል ቱሪዝም ዘርፍ ሌላ ተጨማሪ አቅም የሚፈጥር በመሆኑ ባለቤቱን አቶ እምነቴ እንዳሻውና ባለቤታቸው ወይዘሮ ራይልን እንዲሁም ቤተሰቦቻቸውን እንኳን ደስ ያላችሁ እንኳን ደስ ያለን ለማለት እወዳለሁ። ሆቴሉ የተለያዩ ደረጃና ጥራት ያላቸው አልጋዎች፣ 5 ዘመናዊ ስብሰባ አዳራሾችና ሌሎች አገልግሎትን የሚሰጥ ሲሆን የደህንነት ስጋት እንዳይኖር በሁሉም አቅጣጫዎች ዘመናዊ ካሜራ የተገጠመለት መሆኑን ዘመናዊ ያደርገዋል። ከተማችን ወላይታ ሶዶ በደቡብ ኢትዮጵያ ክልል እምብርት የምትገኝ ባለ 7 በር የመግቢያና መውጫ በር ያላት የንግድና ኢንቨስትመንት ከተማ እንዲሁም በክልሉ ፈጣን እድገት ከሚያስመዘግቡ ከተሞች አንዷ ስትሆን የኢንቨስትመንት ዘርፉ ደግሞ ለዚሁ ለፈጣን እድገት ከፍተኛ ድርሻ ያለው መሆኑ የማይካድ ሀቅ ነው። የወላይታ ሶዶ ቱሪስት ሆቴል በ600 ሚሊዮን ብር 5 የመሰብሰቢያ አዳራሾችን፣ የእንግዳ ማደሪያዎችን ከ200 በላይ ለሚሆኑ ዜጎች ቋሚና ጊዜያዊ የስራ ዕድል የፈጠረ ኮንፈረንስ ቱሪዝምን ለማሳደግ እንዲሁም የተለያዩ አገልግሎቶችን ለመስጠት ምቹ ሆኖ የተገነባ ሆቴል መሆኑን የሆቴሉ ባለቤት አቶ እምነቴ እንዳሻው ተናግረዋል። ከፍተኛ የቱሪዝም ፍልሰት ስላለ ወላይታ ሶዶ ላይ ወላይታ ሶዶ ደግሞ በጠቅላላ በ7 መንገዶች የሞጡባትና የሚገቡባት ስለሆነ በዚህ ማከል ከፍተኛ የቱሪስት ፍልሰት አለ። እነዚህን ቱሪስት ፍልሰትም ደግሞ እኔም በወቅቱ በማየት የተነሳ አካባቢው ላይ ጠይቄ ቦታ መንግስት ሰጥቶኝ በዛ ቦታ ላይ ይህን መሰለ ሆቴል ለሰራች እያለሁ ይህ ሆቴል ደግሞ በአሁን ጊዜ ወደ 88 አልጋ አለው። እዚህም ሌላ በሆቴል ውስጥ የተለያዩ አገልግሎት አሉ። አካባቢ
ከፍተኛ ቱሪስት ፍልሰት ስላለ አዳራሾች ወደ 5 አዳራሾች አሁን የተሰሩና ተዘጋጁ በዚሁ በጀመርኩበት የማከራያቸው አሉ። ከዛ ሌላ አልጋዎችም ቅድም በተጠቀስኳቸው ወደ 88 አልጋዎች ህብረተሰቡን የሚያገለግሉ ይኖራሉ። ሶስተኛ እዚሁ ወጣቶች የሚዝናኑበት ሰፊ መዝናኛ ግቢ ነው ያለን። በከተማዋ ለተለያዩ ኢንቨስትመንት ስራ ቦታ የወሰዱ የግሉ ባለሀብቶች የወሰዱትን መሬት አጥረው ከማስቀመጥ ይልቅ ወደ ስራ እንዲገቡ ጥሪ ቀርበዋል። በወላይታ ሶዶ ከተማ የንግድ እንቅስቃሴው ለከተማዋ ድምቀት መሆኑንና የግብር አሰባሰብ ሊጠናከር እንደሚገባ ተገለጸ። ባለሰባት በር በመባል የምትታወቀው የወላይታ ሶዶ ከተማ የንግድ ልውውጥ ከተለያዩ አጎራባች ዞኖችና ክልሎች በሚመጡ ሸማቾችና ነጋዴዎች መካከል የሚከናወን ነው። ይህ እንቅስቃሴ ከተማዋ ከምታገኘው ገቢ በተጨማሪ ለውበቷና ለድምቀቷ ትልቅ አስተዋጽኦ እያበረከተ መሆኑን አስተያየት ሰጪዎች ተናግረዋል። ይሁን እንጂ ከተማዋ ከንግዱ ዘርፍ የምታገኘውን ገቢ በሚፈለገው ልክ ለማሳደግ የግብር አሰባሰብ ሂደቱ አሁኑኑ መጠናከር እንዳለበትም አስተያየት ሰጪዎች አክለው አሳስበዋል። የነዋሪዎችን አስተያየት መሰረት በማድረግ መሰዊያ ሕዝቅኤል ዝርዝሩን እንደሚከተለው ታቀርበዋለች። ባለ 7 በር ሰፊ የንግድ እንቅስቃሴ የሚካሄድባት በህብረ ብሔራዊ ቀለም የደመቀች ከተማ ናት የወላይታ ሶዶ ከተማ። ከአራቱም አቅጣጫዎች የሚገቡና የሚወጡ ሁሉ በነጻነት ይንቀሳቀሱባታል፣ ይገበያዩባታል። የንግድ እንቅስቃሴ ለመምራት መጀመሪያ የከተማ አስተዳደር አመራር አካሄዱ ለንግድ ምቹ አድርጎ ከተማይቱን ለሚነግዱ ሰዎች ስለሰጠ ሰዎች በነጻነት ገብቶ በ7 በር ከ7 አቅጣጫ መጥቶ ስለሚነግዱ የንግድ አካሄዱ እጅግ በጣም ጥሩ ነው። አንደኛ ከተማዋ ሰላማዊ ከተማ ናት። ከዚሁ መነሻ እያንዳንዱ ነጋዴ ከውጭም ሆነ በውስጥ ያለው ሰው ሁሉ የሰው ፍልሰት ስላለ በአብዛኛው የንግድ ሲስተሙን በሰፊው ያንቀሳቀሰ ነው። ስለዚህ ከዚህ መነሻ ጥሩ የንግድ ሲስተም አለ። በወላይታ ሶዶ ከተማ የሚከናወነው የንግድ ልውውጥ አብዛኛው ከተለያዩ አጎራባሽ ዞኖችና ክልሎች በሚመጡ ሸማቾችና ነጋዴዎች መካከል የሚካሄድ ነው። ይህም የከተማዋን ገቢ ከማሳደጉ በተጨማሪ ለከተማዋ ልዩ ድምቀት እየሆነ መጥቷል ይላሉ አስተያየት ሰጪዎቹ። ንግድ ባይኖር ከተማ አታድግማ። አሁን ብዙ ጊዜ ከነጋዴዎች ነው ከተማም ብዙ ብርም የሚያገኘው ገንዘብ የሚያገኘው ለምንም ለስራ የሚያገኘው ከነጋዴዎች ነው። ንግድ መቀላጠፈው በጣም ከባድ ወሳኝ ነው ለከተማይቱ ማለት ለእድገት በጣም አሪፍ ነው እና በጣም ደስ የሚል ነገር ነው። ለወደፊትም በዚህ ቢቀጥል በጣም ከባድ ደረጃ እንደርሳለን። ትልቅ እንግዳ ተቀባይ ደግሞ ሰዎች በነጻነት የሚመላለሱባት ፊቲ ደግሞ ይሄ ደህንነት የተጠበቀባት ከተማ ያስመስላታል። ስለዚህ ለከተማይቱ ውበት እጅግ ማራኪ ነው። ምክንያቱም ጤና መዓዛ የሚሰጥ አበባ ባለበት ንቦች እንደሚኖሩ በመልካምና በውብ ከተማ ሰዎች ሁሉ ጊዜ የተለያዩ ተግባራትን እየፈጸሙ ግብይት እየፈጸሙ ይቆያል። የከተማው ማደግ ከንግዱ ጋር አንድ ላይ ተያያዥነት አለው። ምክንያቱም ለንግዱ የሚመጣ ህብረተሰብ ተወደ ተጠላ ያድራል፣ እዚህ ጋር ይዝናናል፣ ያርፋል። ከዚሁ መነሻ ይሄ ከተማው እንዲህ ሲያምር አንደኛ ከውጪ የሚመጣ ሰውም እዚህ ለማረፍ እፎይታ ያገኛል። በዚህ ሁሉ መሃል መከባበር፣ መተማመን፣ መተባበርና የእርስ በርስ ማህበራዊ ትስስር ጎልቶ ይታይበታል። ከምባታም የአርባ ምንጩ የጎፋው የማንም ወንድማችን በጋብቻም የተቀላቅለን ነው ያለነው። በምንም ልጆቻችን ወደዛ ሰተን ወደዚህም ተቀብለን የተቀላቀለን ህዝቦች ነን። ከዳውሮ የሚመጣ ብዙ ነገር አለ። አሁን ከዳውሮ ወደዚህ የሚመጣ ጥሩ ማር ይመጣል፣ ጥሩ ቅቤ ይመጣል፣ ጥሩ ጤፍ ይመጣል። ከአርባ ምንጭ ደግሞ ከጊዶሌ ጥሩ ጤፍ ይመጣል፣ ጥሩ ነገሮች ይመጣሉ። ንግድ የታየው አንድነታችን በጣም መቀጠል አለበት። በእርግጥ ግብይት ንግድ በራሱ ከጥንት ከታሪካዊ አመጣጡ ጀምረን ስናይ ህዝብን ከህዝብ ጋር ያቀራርባል። አንድ ህዝብ የራሱን ባህል ለሌላው ሼር እንዲያደርግ ትልቅ ጠቀሜታ አለው። ታሪኩን ስንመለከት ልክ እንደዚሁ አሁንም ዳውሮ አካባቢ፣ ጎፋ አካባቢ፣ ጋሞ አካባቢ፣ ሲዳማ ደግሞ ከምባታ፣ ሀዲያ አካባቢ ያሉ ሰዎች መተው እዚህ አካባቢ ካሉ ሰዎች ጋር ሲገበያዩ መተው ከዚህ ገዝተው ደንበኛ ከሆኑ በኋላ ለእቃ ገንዘብ ሳይከፍሉ እቃን ወስደው
ሽጠው ደግሞ አምጥቶ የመጀመሪያውን ገንዘብ ከፍለው እንደገና ሌላ የመውሰድ በጣም የሚገርም ግንኙነት እርስ በርስ መተማመንን ራሱ ይገነባል ብዬ አስባለሁ። የዳውሮም ሰው ወላይታ ነው፣ ከምባታም ወላይታ ነው፣ ወላይታም ከምባታ ነው፣ ወላይታ ዳውሮ ነው፣ ጎፋ ነው። እንደዚህ ነው። ምክንያቱም ወደዛም ይኬዳል፣ ከዚህም ደግሞ ወደዛ ይኬዳል፣ ከዛም ወደዚህ ይመጣል። ስለዚህ የንግድ ሲስተም ራሱ ፍቅርን እየጨመረ ይመስለኛል። አብሮነታችን፣ አንድነታችን የብሔር ልዩነት ሊኖር ይችላል፣ ግን አንድነታችን በጣም ነው ያጠናከረው። ከተማዋ ከንግዱ ዘርፍ የምታገኘውን ገቢ በሚፈለገው ልክ ለማሳደግ የግብር አሰባሰብ ሂደቱ መጠናከር እንዳለበትም አስተያየት ሰጪዎቹ ይናገራሉ። በተሻለ መንገድ ከደረሰኝ ጋር በተያያዘ ብዙ ቦታ ያው ከመንግስትም ስራ አካልም ስለሆነ ከደረሰኝ ጋር በተያያዘ ሌሎችም ጉዳይ መንግስትን የሚጠቅሙ ነገሮች ሰውም ትኩረት አድርጎ በተለይ ከደረሰኝ ጋር በተያያዘ ጥሩ ስራ ሰውም እያንዳንዱ የራሱን ድርሻ ቢወጣ ደረሰኝ ምግብ ከበላ እንዲያውም ከቡናም ጀምሮ ደረሰኝ የት አለ የምለውን ጠይቆ ቢያንስ የመንግስት አካል ማለት ህዝብም ጭምር ነው። ስለዚህ የመንግስት አካላት ብቻቸውን ምን ማድረግ አይችሉም እና ይሄንን ህዝቡም ተባብሮ ገቢ እንዲያድግ የከተማ ገቢ እንግዲህ ያው ከተማ ህዝብ ነው ምንጩና እሱን በደንብ ሰውም የራሱን ድርሻ ወስዶ ቢሰራ ጥሩ ነው። ወትሮም ሰላም የሰፈነባት መሆኗ የሚነገርላት የወላይታ ሶዶ ከተማ ከዚህ በበለጠ እንድታድግ ሁሉም ሰው ለአካባቢው ሰላምና ጸጥታ ዘብ ሊሆን ይገባል የነዋሪዎቿ መልእክት ነው። በወላይታ ሶዶ ከተማ አስተዳደር ጉሩሞ ላዲሳ ቀበሌ የ1.6 ሚሊዮን ችግኞች ተከላ መርሃ ግብር በታላቅ ህዝባዊ ተሳትፎ በይፋ ተጀምሯል። ችግኞቹ ለአፈርና ውሃ ጥበቃ ብቻ ሳይሆን የህዝቡን የኢኮኖሚ አቅም የሚያሳድጉ ዝርያዎች ናቸው። የከተማዋ ከንቲባ ወይዘሮ ታገኝ ኃይለ ማርያም እንደገለጹት ችግኝ መትከል ብቻ ሳይሆን ተክሎ ማጽደቅ የሁላችንም የዘውትር ኃላፊነት ሊሆን ይገባል ብለዋል። ትዕግስት ክፍሌ ያሰናዳችውን ዘገባ ፍሬው ተስፋዬ ታቀርበዋለች። አቶ ግርማ ጌታ ይባላሉ። የሚኖሩት በወላይታ ሶዶ ከተማ ጉሩሞ ላዲሳ ቀበሌ ሲሆን ከአባታቸው በወረሱት የግብርና ስራ ለብዙዎቹ ሞዴል ለመሆን በቅቷል። አባታቸው አቶ ጌታ ቀባ በግብርናው ከሌሎች አርሶ አደሮች በስራቸው በመላቅ ከቀድሞ የኢትዮጵያ ጠቅላይ ሚኒስትር ከአቶ መለስ ዜናዊ እጅ ሜዳሊያ መሸለማቸው ለዛሬው ውጤት እንዳነሳሳቸው ይናገራሉ። አቶ ግርማ ጌታ ከዚህ በፊት አባታችን ሞዴል አርሶ አደር ነው እና ሜዳሊያ ተሸላሚ ነው። ከሱ ደግሞ እሱ አሁን እዚህ የለም አርፏል። እኛ ደግሞ ከሱ የወሰደውን ተሞክሮ ችግኞችን በመንከባከብ ደግሞ ችግኞችን በመተከል ከሱ የተማርነው በጥሩ ሁኔታ እየሰራን ያለ ነው። አሁን ደግሞ የተተከለውን ችግኞችን በመንከባከብ ይሄ ውጤታማ እንዲሆን ጥረት እናደርጋለን። ከሱ ደግሞ አሳልፈን ሰርተን ሜዳሊያን ተሸላምን ነው። በወላይታ ሶዶ ከተማ አስተዳደር ተስፋን እንትከል በሚል መሪ ቃል የዘንድሮ የአረንጓዴ አሻራ መርሃ ግብር ተካሂዷል። በመርሃ ግብሩ 4.6 ሚሊዮን ችግኝ ለመትከል እየተሰራ እንደሚገኝ የወላይታ ሶዶ ከተማ ግብርና መምሪያ አስታውቋል። በክረምት ወራት ለምግብነት የሚውሉ ችግኞች የመርሃ ግብሩ አካል ተደርጎ እንደሚተከሉ የመምሪያው ኃላፊ አቶ ንጋቱ ቡሹራ ገልጸዋል። አሁን በክረምት ተከላ ወቅት በበጎ እና በመደበኛ እንዲሁም በአንድ ቀን ጀንበር 4.6 ሚሊዮን ችግኝ ለመትከል ያው ሙሉ ቅድመ ዝግጅት አድርገን ባሉ ከተማ ዙሪያ ባሉ 4 የመንግስት ችግኝ ጣቢያዎችና በዙሪያ ባሉ 7 ችግኝ ጣቢያ በአጠቃላይ በ11 ችግኝ ጣቢያዎች ከ4.6 ሚሊዮን ችግኝ አፍልተን ሙሉ ዝግጅት አድርገናል። ከነገ ከ1 ጀምሮ ከሐምሌ 1 ጀምሮ ሁሉም ባለድርሻ አካላት በሁሉም ቀበሌ በሶስቱም ክፍለ ከተማ የዛሬ ከተማዊ ላውንቺንግ ነው። ነገ ደግሞ በሁሉም በ28ም ቀበሌ በተዘጋጁ የተከላ ቦታዎች ላውንቺንግ ይደረጋል። በዛ መሰረት በአጠቃላይ ከ680 ሄክታር መሬት የሚሸፍን የተለያዩ የዘርፈ ብዙ ጠቀሜታ ያላቸው በዋናነት አቮካዶን፣ ቡናን መነሻ አድርጎ ፓፓያን መነሻ አድርጎ አፕልን መነሻ አድርጎ የፍራፍሬ ችግኞችን ለምግብና ስርዓተ ምግብም ዋጋ ያላቸውን ችግኞች ትኩረት አድርገን እየሰራን ያለ ነው። ወላይታ ሶዶ የሚታወቀው ከዳሞታ ጸዳል በሚፈሱ ወንዞችና ጅረቶች የታደለች ናት ያሉት የወላይታ ሶዶ ከተማ ከንቲባ ወይዘሮ ታገኝ ኃይለ ማርያም ትውልዱን ተስፋን በመትከል በኩታ ገጠማ አመራረት ዘዴ ብዙ ጠቀሜታ ያላቸውን ችግኝ መትከል እንደሚገባ አሳስበዋል።
ትውልድ ተስፋን እየተከለ አረንጓዴ አሻራን በየዓመቱ እያዘጋጀ እንደዚሁም የሚታይ ወደ ኢኮኖሚ ተቀይሮ ገንዘብ የሚያመነጭም ሆኖ ይገኛል። የከተማችን የአየር ሁኔታ ስንመለከት ለፍራፍሬ፣ ለቡና፣ እንሰትና ደንና አግሮፎረስተሪ ችግኞችን ለማምረት ምቹ ሁኔታ ስላለው አርሶ አደሩ እነዚህና የመሳሰሉ ችግኞችን በኩታ ገጠም ዘዴ በብዛትና በጥራት በማምረት የምግብ ዋስትናን ከማረጋገጥ አልፎ ገበያን ለማረጋገጥ ለሰንበት ገበያ ኢንዱስትሪ ጥሬ ዕቃነትን የሚያገለግል ምርት ማምረት እንዲችል ፓርቲያችን ብልጽግናና መንግስታችን ሁሉ አቀፍ ድጋፍ እያደረገ መሆኑን ለማረጋገጥ እወዳለሁ። በዚህ አጋጣሚ እነዚህን በተለይ አቮካዶና የመሳሰሉ ችግኞችን በተከልን ጊዜ ለኢንዱስትሪ ጥሬ ዕቃነትን ለመጠቀም ቀድመን ተክለን ተንከባክበን እንዲደርስ ለማድረግ ከምግብ ባሻገር ለኢንዱስትሪ ጥሬ ዕቃነትን መጠቀም እንድንችል ከወዲሁ ዝግጅት ማድረግ ይጠበቅብናል። ኩታ ገጠም አመራረት ብዙ ጠቀሜታዎች አሉት። ለምሳሌ ድጋፍና ክትትል ለማድረግ ለገበያ ትስስር ለመፍጠርና የስራ ዕድልን በስፋት ለመፍጠር ምቹ ሁኔታን ስለሚፈጥር ባለሙያዎች ቴክኒካሊ ድጋፍ እንዲያደርጉ በማድረግ ከወዲሁ ዝግጅት አድርገን ሁሉም በዚህ አሻራውን እንዲያሳርፍና ሁሉም እድሜው ለመትከል የደረሰው ወጣትም ህፃናትንም ጨምሮ ለዚሁ ስራ እንዲሳተፍ በዚህ አጋጣሚ ጥሬን እያቀረብኩ መልካም የተከላ ጊዜ እንዲሆን እመኛለሁ። የአየር ንብረት ለውጥን ለመከላከልና ምርታማነትን ለማረጋገጥ የቦዲቲ ከተማ ምክር ቤት አራተኛ ዙር 13ኛ የሥራ ዘመን አራተኛ መደበኛ ጉባኤውን አካሂዷል። በጉባኤው ላይ የከተማው ከንቲባ አቶ ዘካሪያስ ጃታ እንደገለጹት ከተማዋ በ2018 በጀት ዓመት በኮሪደር ልማት ስራና ለመንገድ ከፈታ የሚውል ማሽነሪ ግዢ ላይ ከፍተኛ አስፈጻጸም ማስመዝገብ ችላለች። የምክር ቤቱ አባላት በበኩላቸው በከተማዋ የሚገኙ የወጣቶች መዝናኛ ማዕከላትን ማጠናከርና ለስፖርት ዘርፍ የሚሰጠውን ትኩረት ማሳደግ እንደሚገባ አሳስበዋል። በተጨማሪም የከተማዋን የጽዳት ሁኔታ ይበልጥ ማሻሻል እንደሚገባ ተጠቁሟል። ሀና ደረሰ ተጨማሪ አላት። የቦዲቲ ከተማ ምክር ቤት አራተኛ ዙር 13ኛ የሥራ ዘመን አራተኛ መደበኛ ጉባኤ ባካሄደበት ወቅት በ2018 በጀት ዓመት በከተማዋ ኮሪደር ልማት ስራና ለመንገድ ግንባታ የሚያገለግል ማሽን መገዛቱ እንደ ጥሩ አፈጻጸም ተገምግሟል። በከተማው በርካታ የልማት ስራዎች እየተከናወኑ ቢገኙም ትኩረት የሚሹ ዘርፎች እንዳሉም የምክር ቤት አባላት አመላክተዋል። ለአብነት የወጣቶች መዝናኛ ማዕከልና የከተማ ጽዳት አጠባበቅ አኳያ በደንብ ሊሰራ ይገባል። ቀጣይ ከህዝቡ የልማት ፍላጎት ጥማት አንጻር ገቢ ማሰባሰብ አስፈላጊ በመሆኑ ትኩረት ሰጥቷል። ከዛ በተጨማሪ የተሰሩ ልማቶች አሉ። የተሰሩ ልማቶች ደግሞ በአጠቃላይ በየአካባቢው ጥገና በሚያስፈልግባቸው ቦታዎችም ላይ ህብረተሰቡ በአንዳንድ ቦታዎች ላይ አንዳንድ አካባቢ የተሻለ እንክብካቤ አድርገን በአንዳንድ አካባቢ ደግሞ ልዩነት አለ። ስለዚህ ሰው አካባቢው ከመንደር ጀምሮ የተሰሩ ስራዎችን ማንከባከብ መጠበቅ ግዴታና ኃላፊነት መሆኑን ነው በትኩረት ያየ ነው። ወጣቶች ማዕከል መጠናከር ያለበት ጉዳይ ነው እንዳለ ጉባኤው አምኗል። አሁን ያለበት ሁኔታ ጥሩ ቢሆኑ የተሻለ ጥሩ እንዲሆን ማዕከሉን እዛ መሞላት የሚገቡትን ማቴሪያሎች እንዲሞሉ ስለ ከስፖርት ጋር ባለው ጉዳይ አሁን ለከተማው ህዝብ ያለው የገቢ ምንጭ አነስተኛ ከመሆኑ የተነሳ ለስፖርተኞች የሚከፈለው ገንዘብ አነስተኛ ነው። ብዙውን ጊዜ ይሰራል፣ ጽዳት ይሰራል፣ ግን አይቆይም። ክትትል ያንሳል ብዬ ነው ማነሳው። ያም ቆሻሻ መጣያ ቦታ በብዛት ለኛ ከተማ የለም። ቆሻሻ መጣያ ቦታ ብኖር የከተማ ሰብትኔቶችም ይጠርጋሉ፣ ይሰራሉ። ግን አንስቶ መጣያ ቦታ ስለሌለ በየጊዜው ቆሻሻ ይጠራቀማል። በዲቾች ላይ ማለፍ ይከለክላል። በየቦታው አሁን ቆሻሻ አለ። ያ ነገር እንደ ከተማችን ችግር ነው። ብነሳ ጥሩ ነው እላለሁ። ለቀጣይ ቦታ ቢስተካከል መጣያ ቦታ ቢስተካከል ጥሩ ነው። የቦዲቲ ከተማ ምክር ቤት አፈ ጉባኤ ወይዘሮ ሸጊቱ ወርዳቸው በበኩላቸው የህዝቡ የልማትና የመልካም አስተዳደር ጥያቄዎች ምላሽ እስኪያገኙ ድረስ የምክር ቤቱ ክትትልና ቁጥጥር ሊጠናከር እንደሚገባ ገልጸዋል። መሰረተ ልማት ጥያቄዎች የህዝብ የውሃ ተደራሽነት፣ የመብራት፣ የመንገድ ተደራሽነት፣ የልማት ጥያቄዎች፣ የዲች፣ የኮብልስቶን የተለያዩ የልማት ጥያቄዎችን ህዝቡ ያነሳል።
በዚሁ ልክ የህዝብ ጥያቄ ይዘን የፈጻሚ መስሪያ ቤቱ ይሄን እንዲሰራና እንዲፈታ የህዝብ ጥያቄ ተደራሽነትን ይዞ ለህዝብ ምላሽ እንዲሰጥ ያቅሙን ያህል ከተማው በሚችለው አቅም ያህል ህዝቡን በማሳተፍ እንዲሰራና የህዝብ ጥያቄ እርካታ እንዲሰጥ ምላሽ እንዲሰጥ በዚሁ ልክ ምክር ቤቱ የህዝብ ጥያቄ እቅድ ላይ ይዞ ይሰራሉ ይፈጽማሉ ወይ የሚለውን ክትትል ያደርጋል። ከፈጸሙ ለህዝብ ደግሞ ግብረ መልሱን ያው የሰሩትን ለህዝብ በህዝብ ፊት ስለሆነ ለህዝብ ገለጻ ያደርጋል። እንደገና ያልሰሩ ከሆነ ቀጣይ ደግሞ እንዲፈጽሙና በዛው ልክ ለህዝብ እርካታ እንዲሰጡ ህዝብን እንዲያገለግሉ ለህዝብ ምላሽ እንዲሰጡ በዚሁ ልክ ምክር ቤቱ ይከታተላል፣ ይቆጣጠራል። የከተማው ከንቲባ አቶ ዘካሪያስ ጃታ የምክር ቤት አባላቱ ያነሷቸው የልማትና የመልካም አስተዳደር ጥያቄዎች ተገቢ እንደሆኑ ገልጸው ለቀጣይ ትኩረት በሚሹ ጉዳዮች ላይ በተለይ የከተማ ጽዳትንና የወጣቶች መዝናኛ ማዕከልን በተመለከተ በቀጣይ ለውጥ እንደሚመጣ አመላክተዋል። ከዚህ ከከተማ ጽዳትና ውበት ጋርም ተያይዞ ከቤቱ የተነሱ ጉዳዮች ትክክል ናቸው። እንግዲህ ከተማ ጽዳት መጠበቅ ከአንድ ቤት ግቢ ነው የሚጀምረው። አንድ ሰው የራሱን ግቢ ከጠበቀ ከግቢ ውጭ ያሉ ደጁን ይጠብቃል። ተያያዥነት ያላቸው ቤቶች ሁሉም የራሳቸውን ደጅ ጽዳትና ውበት የተጠበቀ እንደሆነ አጠቃላይ ከተማ ላይ ያለ የጽዳትና ውበት ስራ የተጠበቀ ነው የሚሆነው። ስለዚህ ከዚሁ ጋር ተያይዞ ማህበረሰብ ዘንድ የሚሰራው የግንዛቤ ስራ በትኩረት ሊሰራ እንደሚገባ ሀሳብ ተነስቶ ውይይት ያደረግንበት ሁኔታ ነው ያለው። ወጣቶች ማዕከል አሁን ባለው ሁኔታ ላይ ወጣቱ በሚፈልገው ደረጃ ላይ ነው አገልግሎት ሊሰጥ የሚገባው። አሁን ባለው ሁኔታ ላይ የዲጂታል ላይብሬሪ አገልግሎት እንዲጀምር እያደረግን ነው። የስፖርት ማዕከል አለ፣ ሻወር ቤት አለ፣ ሻይ ቡና እና ሌሎች ፑል፣ ሌሎች ከቴኒስ ጋር ተያይዞ ወጣቱ ጊዜ ሊያሳልፍባቸው የሚገቡ ሁኔታዎች አሉ። ይሄ ግን ወጣት ማዕከሉ ከረጅም ጊዜ ጀምሮ የተገነቡ ህንፃዎች ያረጁ ናቸው። የግቢ ጽዳትና ውበት ተጠብቆ ሳቢና ማራኪ እንዲሆን ከማድረግ ጋር ተያይዞ ሊሰሩ የሚገባ ጉዳይ እንዳለ ከቤቱ የተነሳ ጉዳይ አለ። እሱንም ቢሆን በእኛ ደረጃ ለይተንና ልዩ ትኩረት ሰጥተን ስራ የምንሰራው ይሆናል ማለት ነው። በሌሎች ጉዳዮችም እኛ አሁን ካነሳናቸውም ያላነሳናቸውንም ጉዳዮች ሰፋ ባለ ሁኔታ ከምክር ቤቱ ተነስቶ ሀሳብ ተሰጥቶበት የጋራ አድርገን የወጣንበትና በጣም ጥሩ ጊዜ ያሳለፍንበት ጉባኤ ነው የሚል ሀሳብ አለኝ። በከተማው የተጀመሩ መሰረተ ልማቶችን በአጭር ጊዜ ለማጠናቀቅ የከተማው ነዋሪ በሙሉ ተሳትፎውን በማላቅ የድርሻውን ሊወጣ ይገባል። ቀጥለናል ተመልካቾች። ከወላይታ ቴሌቪዥን የሰዓቱን ዜናዎች እየተከታተላችሁ ትገኛላችሁ። ጉዳዮቻችን አላበቁም። ወደ ሌላኛው ጉዳይ እናልፋለን። በንጹህ የመጠጥ ውሃ መስመር መበላሸት ምክንያት ማህበረሰቡ ለከፍተኛ ችግር መዳረጉን የኪንዶ ኮይሻ ወረዳ ምክር ቤት አባላት ገለጹ። ከዚህ በተጨማሪም በባሊያናና በሌሎች ወንዞች ላይ ድልድይ ባለመሰራቱ የተነሳ ማህበረሰቡ ማህበራዊ ኩነቶችን ለመፈጸም መቸገሩንም አባላቱ አሳስበዋል። ምክር ቤቱ አራተኛ ዙር 13ኛ የሥራ ዘመን አራተኛ መደበኛ ጉባኤውን ባካሄደበት ወቅት አባላቱ እነዚህንና ሌሎች የመሰረተ ልማት ጥያቄዎችን አንስተዋል። ሪፖርተራችን ሰናይት አብርሃም እንደሚከተለው ተጨማሪውን ታቀርበዋለች። የኪንዶ ኮይሻ ወረዳ ምክር ቤት አራተኛ ዙር 13ኛ የሥራ ዘመን አራተኛ መደበኛ ጉባኤ ባካሄደበት ወቅት የምክር ቤት አባላት በዋናነት ያነሱት በአየር መዛባት ምክንያት በበልግ እርሻ ወቅት የተዘራው በቆሎ ሙሉ በሙሉ መውደሙን ተከትሎ ህዝቡ ለራብ የመጋለጡ ጉዳይ ነበር። ስለዚህ የአደጋና ስጋት አመራር ከሌሎች ዓለም አቀፍ ድርጅቶች ጋር በመሆን ከወዲሁ ሊረባረብ ይገባል ብለዋል። በተፈጥሮ ጉዳይ ምክንያት በፀሐይ ዝናቡ በጊዜ መጥቶም ቢሆን አሁን ደግሞ በፀሐይ ሁሉም በልጉ ያው ከስሯል። አሁን ምንድነው በምክር ቤቱ የተነሳው ለቀጣይ ለህዝቡ አደጋ ስጋቱሳ ምን ስራ እየሰራ ነው? እኛ እንዳየነው አርሶ አደሮች የዘሩት ምርት ሙሉ በሙሉ ወድመዋል። ይህ ችግር ህዝባችን ምን አይነት ችግር ውስጥ ሊከት ይችላል የሚለውን ከግምት በማስገባት መስራት ያስፈልጋል። ገበሌ አዋሳ ከተማ አነዜ የሚወስደው መንገድ መሰራቱን ያመሰገኑት አባላቱ ባሊያና ሌሎች ወንዞች ላይ ድልድይ ባለመሰራቱ ምክንያት ማህበረሰቡ የዕለት ዕለት እንቅስቃሴ ለመከወን ተቸግሯል ነው ያሉት።
ከዚህ ተነስቶ ከፈጨና ቀበሌ ወደ ላሮሶ ቀበሌ የሚያስከድ ወደ ኦይዱ ጫማ አሁንም እስከዛ እስከ ቦሎሶ ቦምቤ ድረስ የሚያስከድ መንገድ የተሰራ መንገድ ላይ አንደኛው ብዙ ድልድይ ይፈልጋል። ብዙ ውሃ አለ እዛ። ስለዚህ የተሰሩ ድልድዮችም አሉ። የተሰሩ በመሃል ያሉትም ያልተጠናቀቁትም አሉ። ወደ ቦርኮሼ ሐናዜና ዛባቶ በሚወስደው መንገድ ባሊያ ወንዝ ድልድይ ባለመሰራቱ ምክንያት ማህበረሰቡ እየተጠቀመ አይደለም። ለቀጣይ ምህር እርሻ ለአርሶ አደሮች ምርጥ ዘርና የአፈር ማዳበሪያ በጊዜ መቅረብ እንዳለበት ያወሱት አባላቱ የንጹህ የመጠጥ ውሃ ተደራሽነትም ሊታሰብበት ይገባል ብለዋል። ምርጥ ዘር አቅርቦት የተሻለ መሆን አለበት። አሁን የተወሰኑ ለመኸር ጊዜ የተወሰኑ 1-2 ሳምንት ብቻ ስለቀረ አቅርቦቱ ላይ ዘር አቅርቦቱ ላይ ማዳበሪያ ዩሪያ አቅርቦቱ ላይ እዛ ወደ ሙንደና ወደ ፋጀና በተለይ ወደ ፋጀና ቀበሌ ነው ይሄንን ውሃ የሚጠቀሙት። አልፎ ወደ በፊት ማሽንጋ ሲሄድ ነበር መሃል ተቋርጦ አሁን ማሽንጋ ምንም ውሃ ማግኘት አልቻለም። ኦይዱ ጫማ ማዘጋጃ በገቢ በኩል አነስተኛ ስለሆነ እነሱ ለወደፊት በተቻለ ሁኔታ በጥሩ ሁኔታ እነሱ ሁለቱን የደረሱት ቦታ እነሱም እንዲደርሱ በማድረግ ኪንዶ ኮይሻ ወረዳ ማዘጋጃ ጽሕፈት ቤት ድጋፍ እንዲሰጥ የኪንዶ ኮይሻ ወረዳ ዋና አስተዳዳሪ ደገፉ ዳልኬ ከአባላቱ ለተነሳው ጥያቄ ተከታዩን ምላሽ ሰጥቷል። የወደመው የበቆሎ ምርት ከማሳው ተወግዶ ለከብት መኖ በሚሆን መልክ እንዲዘጋጅ አርሶ አደሮቻችንን እያግባባና ወደ ስራ ገብተን ነው ያለነው። ማሳውን ደግሞ እንደገና ጅምርም ቢሆን በሜካናይዜሽን በትራክተር ነበር የታረሰው። ትራክተሮችንም በማሳተፍ ቶሎ ብሎ ያንን አርሶ ለመኸሩ ደግሞ እንዲዘጋጁ የማድረግ ስራ እየሰራን እንገኛለን። የንጹህ መጠጥ ውሃ ድልድይና የሌሎች መሰረተ ልማት ጥያቄዎች ለመመለስ የውስጥ ገቢ በአግባቡ መሰብሰብ እንደሚገባ ገልጸዋል። አሁን ማዘጋጃ ቤቶች አካባቢም ገቢዎች ላይ ሰራተኛ ቅጥር በቦርድ የሚተዳደር ተቋም ከመሆኑ ጋር ተያይዞ በራሳቸው ሪፎርም እየሰሩ ስለሆነ የባለሙያ ማነቆ ሲፈታ ሰራተኛው የስራ ስምሪት ሲሰጠው ገቢው ይሻሻላል የሚል እምነት አለን። ሌሎችንም ማዘጋጃዎችንም ገበያዎች እንዲቆሙ ሌሎች የገቢ አማራጮች ምህዳሩም እንዲሰፋ የገቢ አማራጮችን አሟጠን በመጠቀም በዚህ ዘርፍ ኢምርታ ማምጣት እንዳለብን ተግባብተን ነው የተለያየ ነው። የወረዳ ምክር ቤት ዋና አፈ ጉባኤ አቶ እሸቱ ሳቱ በተቋማትና ግለሰቦች ላይ የተወዘፈውን የመንግስት ሀብት እንዲመለስ ምክር ቤቱ ከፍትህ ተቋማት ጋር በጋራ እየተከታተለ ስለመሆኑንም አንስተዋል። በተለይ አሁን ከውዝፍ አፈር ማዳበሪያ ጋር ተያይዞ መዓት ኦዲት ተደርጎ በጉድለት ያሉ ገንዘቦች አሉ። ሌሎች ደግሞ ከዛ ጋር ተያይዞ ህግ አገባብን ያው መከተል ስላለበት በፍርድ ቤት ላይ ያሉ ለምሳሌ አንድ አርሶ አደር አለ በማዳበሪያ 1 ሚሊዮን 200 ምናምን ሺህ ብር ጉድለት ያለ አርሶ አደር አለ። እሱን ያው የህግ ስርዓቱን መከተል ስላለበት በወረዳ ደረጃ በዞን ከዛ እስከ ክልል ከሄደ በኋላ ተመልሶ ደግሞ አሁን በወረዳ ፍርድ ቤት ክስ ተጀምሮ ያ ክስ ደግሞ በአቻ ፍርድ ቤት ገለልተኛ አይደለም ብለው በአቻ ፍርድ ቤት እንዲታይ ተብሎ አሁን በበላይ ሐዋሳ ከተማ አስተዳደር እየታየ ያለበት ሂደት አለ። በመጨረሻም የምክር ቤቱ ጉባኤ የተለያዩ ሹመቶችን በማጽደቅ ተጠናቋል።